አሁን ገብተሻል። ዌልካም። ምን እንታዘዝ? እኔ የሆነ የራሴ የሆነ ለእኔ ጥያቄ የሆነ የከበደኝ ነገር ነበር እና በጣም ረዥም ነው፣ ብቻ እንዳይሰለች ግን እንድትመክረኝ እፈልጋለሁ። በጣም እንትን አድርጊው። አሁን በጣም ሲለጠጥ እንዳንረሳው እና ድክም እንዳይለን ይሄ እንትንም አላስፈላጊ ነገሮችን አውጪና ዋናው ፖይንቱን ንገሪኝ። እሺ፣ ለአንቺ ለእኛ እንዲቀለን። እሺ፣ እኔ በ18 ዓመቴ ነበረ ትዳር ያደረኩት እና ወደ ሌላ ቦታ በሄድኩበት ቤተሰብም ሳያውቅ ምናምን ነበረ። ከዛ እሱ ወታደር ምናምን ነበረ። በቃ ብዙ ቻሌንጆችን አልፌ እሱም ወደ ግዳጅ ምናምን ሄደ። ቤተሰብ አይተዋወቅም ምናምን ነበረ። ከዛ በዛ መሀል በቃ እኔም ዝም ብዬ እርጉዝ ሆኜም አዲስ አበባ ላይ ዝም ብዬ ሰው ቤትም ተቀጥሬ እየሰራው በመሀል እሱም የሆነ እረፍት ምናምን ሲያገኝ ሽማግሌ ላከ ምናምን ወደ እኛ ሄጄ ወለድኩኝ። ከዛ እዛ ወልጄ ምናምን ያው በ20 ዓመቴ ነው የወለድኩት። ልጄ አሁን 5 ዓመቷ ነው። ከዛ እሱ በዛ መሀል እዛ ነበረ ወደ 7 ወር እኛ ጋር ከቆየሁ በኋላ ደግሞ ወደ እሱ ቤተሰብ መጣሁ ማለት ነው። ወደ እሱ ቤተሰብ መጥቼ ከነሱ ጋር ያው እግዚአብሔር ይመስገን ጥሩ ሰዎች ናቸው። ተስማምተን ምናምን እየኖረን ወደ 3 ዓመት ምናምን ስንሆን እሱም ከዛ ምናምን መጣ። በቃ በዛ መሀል ብዙ መስዋዕትን ከፍያለሁ። በቃ ምን ልበል፣ ቢያንስ እኔ የደቡብ ልጅ ነኝ፣ እኔ ወላይታ ልጅ ነኝ፣ እሱ የሀዲያ ልጅ ነው እና በጣም ብዙ መስዋዕት ከፍያለሁ። በቃ እሱ እዛ ግዳጅ ላይ ሆኖ ቢያንስ ማላውቅበት ሀገር እስከ ትግራይ ድረስ ናይ ብሎኝ ምናምን ሄጃለሁ። በዛ መሀል እሱ መጣ። ከዛን ከመጣ በኋላ በቃ እኔ ላይ ያለው ነገር ሁሉ ተቀየረ። በቃ እኔን እንደማናቅ፣ በቃ የበታችነት እንዲሰማኝ ማድረግ፣ ለእኔ የሚያስፈልገኝን ነገር የሆነ ነገር እንኳን ማለት እኔ እንደ ሴቶች ይሄን አድርግልኝ ይሄን ስጠኝ አልልም። እሱን ማስጨነቅ አልፈልግም። በቃ በዛ እኔን እንደማናቅ፣ ከሰው በታች እንደማድረግ፣ በቃ ብዙ ነገርን ቤተሰቤን መሳደብ፣ መማታት፣ ውጭ ወጥቶ ማለት 3-4 ቀን ራሱ ኳስ ላይ ነው ብሎ ሄዶ የሚያድርበት ቀን አለ። እኔ ደግሞ እንደዚህ የሚቆጣጠር አይነት ሰው አይደለሁም። በቃ ሰው የራሱ ልብ ይቆጣጠረው ባይነኝ እና ከዛ ምን ሆነ እዛ አንድ ጊዜ የሆነ እንትን እሱ ጋር ግዳጅ ባለ ጊዜ አሞኛል ምናምን ሲባል ሄጄ ነበረ እና አንድ ልጅ ያናግራታል። እሷን የተዋወቀው የእሱ ጓደኛ አለ አንድ እና የእሱ ፍቅረኛ ደግሞ እዚህ ዱባይ ያለች። ሁለቱ ስጣሉ እነሱን ለማስተዋወቅ ነበረ፣ እነሱን ለማስታረቅ ነበረ የተዋወቁት። ልጅቷ ደግሞ ለዚች የጓደኛው የእሱ ጓደኛ የፍቅረኛው የአጎት ልጅ ናት ማለት ነው። ከዛን በዛ አጋጣሚ እሷ ሙስሊም ናት። ያው በሃይማኖት የማይገናኙም እንደ እህትና እንደ ወንድም ነው የምናወራው ስለምል እኔም ብዙም አልጠረጥርም ነበረ። ከዛ እሱ ጋር ሄጄ 15 ቀን ምናምን ሲቆይ ወደ ኢትዮጵያ እረፍት መታ ነበረ። ልጅቷ ቤይሩት ነበረች። ከዛ ኢትዮጵያ 11 ሰዓት ላይ ልነጋ ስል ትደውልለታለች ማለት ነው። አስብ፣ እኔ የ9 ወር ልጄን ጥያት ነው የሄድኩት አሞኛል ስል ማለት ነው። ከዛ ስደውል በዛም አልጠረጠርኩም። ከዛን ልክ ከ11 ሰዓት የጀመሩት እስከ 12 ሰዓት ያወራሉ። እኔ ከጎኑ አለው። ከዛም በጣም ከፈኝ። እንዴ እኔ ሰው አይደለሁም እንዴ? እኔ እዚህ ጋር ከጎኑ ያለው እንዴት ቢያንስ ለእኔ አይምሮ አይጠነቀቅም? እኔ እንደዚህ እንኳን ለምን ከማን ጋር አወራክ ብዬ እንኳን ማልጨቀጭቅ ሰው ነኝ። ለምንድን ነው እንደዚህ? ሴቶች እንኳን እጄ ላይ ስልክ እያለ ከደወሉ እኔ ሚስቱ ነኝ መልእክት አስቀምጡ ምናምን አልልም። እኔ አይ ስልኩን ቻርጅ ላይ አስቀምጦ ነው ሄደው ምናምን ነበረ ምለው እና ከዛም በጣም ተስምቶ ልክ 12 ሰዓት ሲሆን ከጎን ሌላ ወታደር ሴቶች አሉና መግባባቸው እነሱ ጋር ሂጄ ሸራ ነው ግዳጅ ላይ ናቸው። ይሰማል የሚያወራው ሁሉ በቃ ስለ ትዳር ምናምን ነው የሚያወሩት። 11 ሰዓት የጀመረው እስከ 1 ተኩል ያወራል። ከዛም በቃ በጣም ተሰማኝና እዛ ልጆች ጋር ቁጭ አልኩኝ ምናምን። ከዛን ልጆችም ምንድነው ልጅቷን እዚህ ያስቀመጣችሁ ምናምን ብሎ ሌሎቹ ተናገሩ ምናምን።
ከዛን አይ እንዲህ ነው ብዬ ሲነገር አንድ ልጅ ነበረና የእሱ ጓደኛ ቲጂ አንቺ አሁን እስከዚህ ድረስ እሱን ብለሽ መተሻል እና ሰው ደግሞ የሚሰማ ሰው ምን ይላል? በቃ ዝም በይና እሱን ተቆጥቶት ሌላ ነገር እንደዚህ የሚያደርግ ከሆነ እኔ ነኝ አንቺን በራሴ የሚሸኝሽ በቃ ታይ ብሎ እኔን እንትን ስለኝ ትቼ በቃ 15 ቀን ነበር የቀረኝ። ለ1 ወር ነበር የሄድኩት። 15 ቀኔን ጨርሼ ተመለስኩኝ ማለት ነው። ከዛም በኋላ ተመልሼ ያለው ከዛም መጥቶ እንደገና አሁንም ከዚች ልጅ ጋር ያወራል። አውቆ የዛን ጊዜ እኔ ሳጎርፍ ምን አደረገ? አውቆ በማይሰራ በሌላ ሰው ኢሞ ገብቶ እኔ ባለትዳር ነኝ አልፈልግሽም ምናምን ብሎ አውቆ አስቀምጧል። እሷ እንዳስቀመጠ አስመስሎ ማለት ነው። ከዛ በቃ አስቀመጠ። ከዛ እኔ ምን አገባኝ ብዬ ተውኩኝ። ከዛም ወደ ሀገር ቤት ከመጣው በኋላ መጥቶ ቢያንስ ኳስ ላይ ነው ብሎ ሄዶ 3 ቀን 4 ቀን አድሮ ይመጣል። እናቱ በእኔ ምክንያት ከሱ ጋር ይጣላሉ። እች ልጅ ዝምተኛ ስለሆነች ምስኪን ስለሆነች ነው ወይ? የዚህ ሀገር ሴቶች ቢሆኑ እንደዚህ ታደርጋለ ወይ? የሰው ሀገር ሰው ናት ብለ ነው ምናምን ብሎ ከሱ ጋር ይጣላሉ። በቃ ብዙ በእኔ እንትን እንደዚህ ሲሆን እናንተ እንደዚህ አትሆኑ ብዬ በቃ ሁሉም ነገር ዝም ብዬ በመቻል እያለፍኩ በትንሽ በትልቁ ተነስቶ በቃ እኔን መናቅ፣ በልጆች ፊት ማይሆን ነገር መናገር፣ መሳደብ ምናምን። አንድ ቀን የምር ወንድ ልጅ የማይመታ ምት ፊትን በቦክስ መቶኝ ሳምንት ሙሉ ሁለቱ አይኔ ተሸፍኖ ተኝቼ አውቃለሁ። ሳምንት ሙሉ ማለት ሰው እንዳያየኝ ብዬ። ከዛን ደግሞ አንድ ቀን እንደዛው አንቆኝ ሊገለኝ ስል ልጅ በዛ ሰዓት 3 ዓመት ከምናምኗ ነበርና እኔን አንቆኝ ስታይ በጣም ሙንባነቃት አይታ ማለት ነው። ከዛም በቃ በዛ ማል በቃ ልወጣም ልጠፋም እያሰብኩ ፓስፖርት ወጣልኝ ማለት ነው። ፓስፖርት እራሱ አወጣልኝ። ከዛ ይህ ፓስፖርት ከወጣ በኋላ የእሱ ዘመድ ነበረች ወደዚህ ሀገር እንድመጣ ያደረገችኝ። ከዛ እዚህ ከመጣውን ብዙ አልተመቸኝም ምናምን በቃ ሳስበው አሁን እዚህ ከመጣው በኋላ ያን ነገር ሳስብ በጣም ነው የሚያመኝ ማለት ነው። ከዛም ወደዚህ መጥቼ በሁለተኛ ወሬ ያቺ ልጅ እሷን ብሎክ አድርጓት ነው የሰጠኝ። የራሱን ቀፎ ነበረ ለእኔ የሰጠኝ ማለት ነው። ከዛ እኔ እዚህ ከመጣች ደግሞ እንደመጣች የራሷን ፎቶ አድርገች ምናምን ብሎ የሰፈር ሰው ስለሚያወራ ብዬ መስመር ላይ የእሱን ፎቶ አድርጌ ነበረ ማለት ነው። ከዛ ያ ፎቶ አይታ ያቺ የሚያናግራት ልጅ ያጎቷ ልጅ ደወለች ማለት ነው። እኔ እሱ ባለትዳር እንደሆነ ልጅ እንዳለው ጓደኛውም ያውቃል፣ ግን ለእነሱ ደብቀዋል። ልጅም የለውም አላገባም ብሎ ደብቀዋል። እና ልጅቷ ደውላ እንደዚህ ይሄ ፎቶ ላይ ያለውን ልጅ ፈልጌው ነበረ ምናምን አለችኝ። ከዛ የሱ አሁን ይሄ የእሱ ስልክ አይደለም እና የእሱን ስልክ ሰጥሻለሁኝ ምናምን ስላት እስቲ ስጭኝ አለችኝ። ስነግራት ይሄማ እኔ ጋርም አለ ይሄ በዚህ ቦልኮኛል ምናምን አለችኝ። ከዛ አንቺ ማነሽ ግን ስላት እኔ እንደዚህ የገመዳ ፍቅረኛ ነኝ ምናምን ስትል አንቺ ቦናነሽ እንዴ ምናምን አልኳት። አዎ አለችኝ። ከዛ እኔ እኮ አውርቻችሁ ባላቅም እንደዚህ ስለ እናንተ ብዙ ጊዜ ይነግረኛል እና አውቃለሁኝ ምናምን አልኳት። እና ከዛ አንቺ ምን ሆነሽ ግን አለችኝ። ይህቱ ነሽ አለችኝ። ኧረ እኔ ሚስቱ ነኝ ምናምን ስላት እንዴ እሱ ሚስት አለው እንዴ አግብቷል እንዴ ምናምን አለችኝ። ከዛ አዎ ወይ እኮ ማግባትሽ ካልቀረ እኮ አንድ ልጅ ወልደሽ ብትመጪ ይሻላል አለችኝ። እኔ የ4 ዓመት ልጅ አለችኝ አልኳት። ከዛ እንደነገጠች ልጅቷ በቃ እንዴ እዛ እያለውም ልጅቷ ብር ትልክለት ነበረ፣ ግን ስሚነግረኝ በወንድምነት ነው የምትልከኝ ነው ምለው እንጂ እንደዚህ በሌላ ነገር እንደምትልክ አይነግረኝም ነበረና ከዛ አሁን በቃ እዚህ መጥቼ ሁሉን ነገር ሳስበው እዛ እያለውም ከሱ ጋር ለመኖር አላማም እቅድም በቃ አልነበረኝም። ግን ለማውጣት መንገድ ስላጣው ዝም ብዬ የኖርኩኝ ስለነበረ በቃ ይህን መንገድ ቢያንስ በወጣ ከሱ ልርቅ እችላለሁ በምለው ነው የመጣሁት ወደዚህ ማለት ነው። የመጨረሻ እግዚአብሔርን ወደዚህ ሀገር ስመጣ
እናትና አባቴ በጣም ታመው በቃ በጣም ከስተው በጣም ታመው ነበረና ሊመጣ ሳምንት ምናምን ሲቀር በእናትህ 1000 ብር መሳፈሪያ ስጠኝና እናቴንና አባቴን አይቻቸው ልምጣ። ቢያንስ እዛ ከሄድኩ በኋላ ብሞቱም እንኳን ተመልሼ መምጣት አልችልም አልኩት። የምር ቢያንስ ለእኔ እዚህ ለመጣ ከዛ በላይ እያደረገ 1000 ብር ከለከለኝ። እናቴ በጣም በሞትና በህይወት መሀል እናትና አባት እያሉ ሳላያቸው ትቼ የመጣው ማለት ነው። ለምን እኔ እንደዚህ ሲሆን ቤተሰቦች አያውቁም። እኔ ከመጀመሪያም ፈጣሪ ወይ ትዳር ስሰጠኝ ሩቅ ስጠኝ ነበረ ምለው። ለምን ሰው ሰፈር ላይ ሲጣላ ቅርባ ገብቶ ምናምን ቤተሰብ ጋር ሲጨቃጨቁ ስለማይ እንደዛ ነበረ ምለውና የመጨረሻ እግዚአብሔርን ከስቼ ለብሰውን አጥቼ የሰውን ልብስ ተበድሬ ለብሼ እጄ ራሱ ምነው አንቺ ጫማው እኮ ከአንቺ ይበልጣል ከስተሻለ ስሉኛ እኔ እኮ እኔ ሳላቅ እሱ አምጥቶልኝ ነው። ይህን ደግሞ የከሰውት አገሩ ስላልተስማማኝ ነው ምለው። እግዚአብሔርን ይሄ ሁሉ በደል ሲደርስኝ አንድ ቀን ለቤተሰብ ለእናቴ ለአባቴ ተናግሬ አላቅም። ከዛ ውጭ አንድ ጊዜ በጣም ከፍቶኝ ጓደኛ ያለች እና እሷ ጋር ሂጄ ስልክ ደውሎ ለወንድሜ ትዕግስት ወደዛ ሄዳለች እንዲ ያለ፣ አረ ምን ሆናችሁ ነው? እኔ አላቅም አልመጣችም ምናምን ስላት እኔ እዚህ ጋር አንቄ ብገላት ራሱ እኔን የሚጠይቀኝ ሰው የለም፣ እሷን ብገላት እንኳን የሚጠይቀኝ ሰው የለም፣ ቤት የለች ምናምን ብሎ በራሱ ጊዜ ለወንድሜ ሲነግር፣ እሱ ደግሞ አንቺ ምንድን ነው ምን ውስጥ እያለች ነው ለእኛ ማትነግሪው? እንዴት እንደዚህ አለ? እኔ አልፈልግም በቃ ውጪ ማለት ወንድሜ አንድ ነው እና እኔ አንድ ነኝ። አንቺን አንድ ነገር ቢያደርግ እኔ እዛ ሀገር ሁሉ እጄ መካሰስ አልችልም፣ አቅም የለኝም፣ በቃ ትተሽ ውጪ አለኝ። ከዛ የጓደኛዬ ባል ነበር እና እሱ የዛ ሀገር ሰው ነው። ከዛ እሱ ችግር የለውም እኛ ጉዳዩን እንይዛለን፣ እሷን ምንም አያደርግም፣ ሰው ያለበት ሀገር አይደለም ወይ ምናምን ብሎ መልሰኝ። ብቻ እኔ ማውራት አልችልም፣ ብዙ ነገር አለ፣ ግን አሁን በጣም ያመኛል። በቃ ሰው ደግሞ ይሄን አይረዳኝም። አሁን ያ ሁሉ ነገር ሲሆን የሚያውቁ እናቱ ራሱ እኔ ከሱ ጋር ስጣላ ሌላ ነገር ነው የሚሉት። በቃ ሰው እኮ ነፍስ ገሎ የሚተዋል። ምንድን ነው እንደዚህ ነገር የምትይዙልኛል? ነገር የሚሰንሱ አይደለሁም፣ ግን በቃ ያመኛል ሳስበው። እግዚአብሔርን በጣም ነው የምታመመው። በቃ ከሰው ጋር ምስቅ መጫወት መስላለሁ፣ ግን ብቻዬን ስሆን አለቅሳለሁ። ብቻዬን በቃ ሰው ያስጠለኛል ከሱ የተነሳ። ብቻ አላቅም፣ ግን የሚያስጠላው ማንም አይረዳኝም። ቤተሰብ ይሄን ነገር አያውቁም። አሁን እስካሁን ድረስ ከሱ ጋር ሰላም እንደሆንኩ ነው የሚያውቁት ማለት ነው። እና ምን ትመክረኛለህ? በቃ ግራ ገባኝ። እድሜሽ ምን ያህል ነው? አሁን 25 ዓመቴ ነው። ታፈቅሪዋለሽ? ማለት በቃ አሁን በዚህ ሰዓት እግዚአብሔርን ምንም ለሱ ስሜት የለኝም። የሚገርምህ እዚህ ሀገር ልመጣ ተጣልተን ነበረ ሳምንት ሙሉ ማለት ነው። ከዛን ተጣልተን የዛን ቀን የተጣለው ቀን ወንድሙ ቤት ነበርኩኝና የተጣለውት ቀን ወንድሙ ቤት የወንድሙ ሚስት ጋር ሄጄ ነበርኩና በዛ አጋጣሚ እሱም ከተማ ኳስ ለማየት ብሎ መጥቶ ነበረ ከጓደኛው ጋር አስታርቆኝ ማለት ነው። እግዚአብሔርን አሌክስ ቢያንስ ከሱ ጋር አብረን ባንቆይም ያው እሱ ሌላ ቦታ እኔ ሌላ ቦታ ብሆንም በትዳር ወደ 7 ዓመት ሆኖኛል አሁን ማለት ነው። ግን በቃ የዛን ቀን እኔና እሱ ታርቀን እኔ በንጋታው እሱን ጓደኛው ጋር እኔም እዛው አደርኩኝ። በንጋታው ወደ ቤት ለመሄድ በቃ እንዴት እንደ ሰውነቴ ከበደኝ፣ ጠላሁት መጨረሻ። አሁን ሳስብ እኔ ከሱ ጋር መኖርን ሳስብ በጣም ከብዶኝ ነበረ። እንደዛ የምሆንለት ሰው እግዚአብሔርን በ2014 ማንም ሰው በማይደፍረው ጦርነት ውስጥ ማለት ነው አሞኛል ስል የት ወልድያን አልፌ ደሴን አልፌ እዛ ሙጃ ምናምን የሚባል ከተማ አልፌ የት እና የት የሄድኩለት ሰውዬው በቃ አስጠለኝ። እሱ የእሱ ገላና የኔ ገላ መገናኘት ራሱ አስጠለኝ። ከዛም በቃ ፈጣሪ ሆይ የሆነ ነገር ፍጠር፣ እኔ ከዚህ ሰውዬው ጋር መኖር አልፈልግም ብዬ በራሴ እያማረርኩኝ እያለ እኔ ከሰዓት ወደ ቤት ሲሄድ ለመሄድ እያለ ጠዋት ላይ ነገ ወደ አዲስ አበባ ትውጣ ተባለ። በቃ እንዴት እንደተደሰትኩ አታምንም መለክስ እግዚአብሔርን። ከዛ
ቶሎ ብዬ መጣሁኝ። ሳምንት ተኮራርፈናል። የዛን ቀን ማታ ታረቀን። እሱ ሌላ ቦታ እኔም ሌላ ቦታ አደርኩ። የዛን ቀንም እጄ ቃይና መጣሁ። እኔ ወንድሙ ቤት አደርኩ፣ እሱ ጓደኛው ጋር አደረ። ወደ አዲስ አበባ መጣሁ ማለት ነው። ሲመጣ ይሄ ነገር ከተሳካ ተሳካ፣ ካልተሳካ ምን አዲስ አበባ የሆነ ስራ ፈልጌ እገባለሁ እንጂ ተመልሼ እሱ ጋር አልሄድም ብዬ በራሴ ወስኜ ነበረ ሲመጣ የነበረው ማለት ነው። እና አሁን በዚህ ሰዓት እሱን ሳስብ ይጨንቀኛል። በቃ ለልጄ ስል አናግረዋለሁ። በቃ ለምን ልጄን ራሱ አያገናኘኝም? አኩርፌ ተጣልቼ ምናምን በስንት መከራ ነው ማገኛት ማለት ነው። እና እሱ ጋር መኖር ፍላጎት የለኝም፣ ግን ልጄን ደግሞ በጣም ወዳታለሁ። ያው እሱን ከዘጋው ልጄን እንደማጣት አውቃለሁ፣ ግን በምንም ታሪክ ከእሱ ጋር መኖር አልፈልግም። ለልጄ ስል ብዙ ነገር አሳልፍ ያለው በእርግጥ ግን በቃ አልፈልግም። አሁን ውስጤ ከእሱ ጋር ለመኖር አይፈልግም። እስቲ ሚዩት አድርጊና አሁን ደግሞ አዳምጪ። ተረጋጊናሽ፣ ተረጋጊና ወንዶቹን የምታቀብጧቸው እናንተ ማለት ምን አይነት ወንዶች ላይ ምን አይነት ወንዶችን ለትዳር ውስጥ ጋብዛችሁ ህይወታችሁ ውስጥ እንዲገቡ እንደምታደርጉ በጣም ነው ግራ የሚያጋባ። ሴት ልጅ ጥቃት ሲደርስ ራሳችሁ ሴቶቹ ራሱ አትተባበሩም እርስ በርስ። እጁን ያነሳብሽ ቀን መኖር አልነበረብሽም ከሱ ጋር። አንድ እጁን ሴት ልጅ ላይ ያነሳ ወንድ ባልሽ ለምን 20 ዓመት አብረሽው አትኖሪም? ለቀሽ ነው መውጣት ያለብሽ። ምንም ጥያቄ የለውም። ይሄ ምር ያለ ከዚህ ከጉሮሯችሁ አይወርድም። ውሃ እናቀርብላችኋለን እንዲያወራርድላችሁ። ማይዋጥላችሁ ሰው ትዳር የተከበረ ነው። አዎ፣ ግን ማንም አንዱ አንዱን ረግጦ መኖር አይችልም። ሚስቱ ነች እኮ አይደለ? የልጆቹ እናት ሰው እቃ አይደለችም። ባልና ሚስት በቤት ውስጥ እኩል ሚና ነው ያላቸው፣ እኩል መብት ነው ያላቸው። አንዱ አንዱን እያነቀ ልጅሽ ፊት ያው ምንም አይነት ወንድነት እንኳን ውስጡ እንደሌለ የምታውቂው እንደዛ ነው። ልጅሽ ፊት ወታደር ነው ብለሽኛል። የወታደር ስነ ልቦና ግን የለውም። ወታደር የየትም ዓለም ላይ ያለ ወታደር ውትድርና በጣም የተከበረ ሙያ ነው። በነገራችን በጣም ደግሞ ከሁሉም ሙያዎች የላቀ ነው። ስነ ልቦናው ነው የምልሽ። እሳቤው ሀገሩን ለመጠበቅ ነው። የትኛውም ሀገር ወታደር የሚቆመው ህይወቱን ለመሰዋት። ለሀገሩ ሊሞት የተዘጋጀ ወታደር ሚስቱን ለመግደል የሚነሳ ሚስቱን የሚደበድብ ከሆነ ልብሱን የለበሰው እንጂ ስነ ልቦናው የለውም። ገብቶሻል? ሀገሩ እኮ ሚስቱ ነች እኮ የመጀመሪያው። ከዛ እኮ ነው የሚጀምረው። ሀገር እኮ ከቤት እኮ ነው የሚጀምረው። ሀገሩን መጠበቅ ቤት ውስጥ ያለውን ሚስቱን መጠበቅ ያልቻለ መንከባከብ ያልቻለ ሰው እንዴት ነው ሀገሩን የሚጠብቀው? ገብቶሻል? ሰው ዝም ብሎ ነው ልብሱን የለበሰው። ዝም ብሎ ይሄ ሰው ህይወቱንም አይሰዋም በእርግጠኝነት። እንደዚህ አይነቱ ሰው ይሰዋሻል አንቺን እንጂ። ስለዚህ እንደዚህ አይነቱ ሰው ጋር ምኑን አፍቅረሹ እንደቆየሽ ነው አይገባኝ። የመታሽ ቀን እኮ በቃ አለቀ፣ ለቀሽ መውጣት ነው። አሁን ነፍስሽም አይተርፈውም በዚሁ ከቀጠልሽ። በጣም ደግሞ የከፋው አጠገብሽ ሴቶችን እያወራ አጠገብሽ ከሴት ልጅ ጋር እየተጀናጀነ ኢሞም ላይ ምንም ላይ ምናምን ፍቅረኞቼ እያለ እያወራ አንቺ ምንድነው ስታረጊ የነበረው? ሚስቱ ነኝ እንኳን ሳቲ ስልክም ታነሽለታለሽ ጭራሽ። በዚህ መጠን ራስሽ እንዴት ታረግሻለሽ? የኔ እናት እየተከበርሽ እኮ ነሽ። ራስሽ የምታስከብሪው ራስሽ ነሽ። ውድ ነገር ያለ ቦታው ርካሽ ነው። የፈለገ ውድ ቢሆን ገብቶሻል? የፈለገ ውድ ልብ ቢኖርሽ ጥሩ ሰው ብትሆኝ ያለ ቦታሽ ትረክሻለሽ። ስለዚህ አሁን የምታለቅሽበት ዘመን አይደለም። ቆፍጠን ነው ብለሽ ልጅሽን ራስሽ የምታሳድጊበት አይሆንም። ይሄ ሰው ባህራ ስንት ነገር አቋርጣ ስንት መንገድ ተጉዛ የሄደችለትን ሚስት ማክበር ያልቻለ ሰውዬ፣ ይህ ትዕቢት ውስጡ ልቡን ያሳበጠው ሰው እንዴት ነው ከዚህ በኋላ ለአንቺ ባል የሚሆነው?
እንዴት ላደርግ እኮ ተብሎ አይጠየቅም። ለቀሽ መውጣት፣ ይህን ሰው መፍታት ስልክ ገብቶሻል። እኔ ትዳር ላይ ፍቺን አላበረታታም። ገብቶሻል፣ አላበረታታም። አሁን ቃል በቃል እምልሽ ከዚህ ህይወት ሁለቴ እንዳታስቢ ለመውጣት። ሁለቴ ማንም አይደርስልሽ። ማንም ለራስሽ ራስሽን ፍትህ የምትወስጂው ራስሽ ነሽ። ለምን መሰለሽ? ብዙ ሴቶች በፍቅረኞቻቸው ተገለዋል። በባሎቻቸው ብዙ ሚስቶች አካላቸው ጎሏል። ጥርሳቸው ረግፏል። አሲር ተደፍቶባቸዋል። ህይወታቸውን አጥተዋል። አካለ ጎዶሎ ሆነዋል። ማንም ፍትህ አልሰጣቸው። ፍትህን የሚሰጠው በመሰረቱ ፈጣሪ ነው እንጂ የሰው ልጅ አይደለም። ስለዚህ ፍትህሽን ራስሽ ትወስጃለሽ። ህይወትሽ ከመጥፋቱ በፊት ለቀሽ መውጣት ፍትህን መውሰድ ይባላል። ማንም ስለማይሰጥሽ ፍትህን ራስሽ ትወስጂዋለሽ በእጅሽ። አጠገቡ እንዳደርሽ ይሄ እዝታ አለው ምናምን ካለ ጉዳዩን ወደ ህጉ ሰጂው። እንዲሁም በእንደዚህ አይነት ሰው ይብሳል። የህግ አካል ሆኖ ህጉን የማያከብር ሰው እንዲሁም በእንደዚህ አይነት ሰው ላይ የሚብስ ይመስለኛል። የባሰ በአጠቃላይ ከህይወትሽ አስወጪው ይሄንን ሰውዬሽ። እንዳታለቅሽ፣ ቆፍጣና ሁኚ፣ መረር በይ፣ እምቢ ማለት ጀምሪ። ያለሽን በሙሉ እሺ ስላልሽ እንደ የዋ ተቆጠርሽ፣ እንደ በግ ተቆጠርሽ። ከዛ አጋድሞ ሊያርድሽ ሞከረ። ገንዘብ እንዳትልኪ፣ ልጅሽን ስትሄጂ ታገኛታለሽ። ምንም እንዳያሳስብሽ፣ አትሟሟ። ገንዘብሽን ይዘሽ ቀጥታ ሀገርሽ ስትገቢ ገንዘብሽን በምታሚው ሰው ወይ በቤተሰብ ወይ በእናትሽ ምናምን ታስቀምጪና ገንዘብ ብሎ እንትን እንዳይ ቀጥ ብለሽ መኖር እንደማትፈልጊ ነገራቸው ለቤተሰቦች። እኔ በህይወት መኖር እፈልጋለሁ፣ ለልጄ መኖር እፈልጋለሁ በይ። እምቢ ማለት ጀምሪ ከዛሬ ጀምሮ። የሴት ልጅ ላይ ጥቃት የሚያደርስ ወንድ አይደለም። እሺ፣ ሱሪ የለበሰ ህፃን ማለት ነው። ሱሪ የለበሰ ህፃን ታውቂያለሽ? በዚህ ጊዜ እንኳን ልትደባደብ ቀርቶ ከወንድ ጋር ራሱ መደባደብ በጣም ነው የሚያሳፍረው። በዚህ ጊዜ በዚህ ዘመን በአንደኛው ክፍለ ዘመን ቁጭ ብለህ በንግግር ራሱ ከተሸነፍክ፣ በማይንድ ጌም ራሱ ሰው በንግግር ካሸነፈ እኮ ውርደት እኮ እሱ ራሱ። በጥበብ በንግግር ስማርት ሆኖ ለመገኘት ነው ጊዜው የሚፈልገው እንጂ ቡጢ ሚስቱ ላይ ለቆ መውጣት እኮ ይችላል። መማገጡ ሳያንስ ከሱም ብሶ አንቺን ሊደበድብ ይሞክራል። አጠገቡ እንዳደርሽ እንደዚህ አይነት ሰው ጋር እኔ የእውነት እንዲህ በማለቴ መቼም ነው ማላፍርበት። ደግሜ 99 ጊዜ የማለት እድል ቢኑ 99ኛውንም እሱ ይህን ነው የምልሽ፣ እንዳትኖሪ ከዚህ ሰው ጋር በጭራሽ። አንገቴ በካራ ይግባበኝ፣ የፈለገ ይምጣ። ተግባባን? እሺ አሌክስ አመሰግናለሁ። እኔ እኮ ማለቅሰው እሱን ስላጣው ሳይሆን እሱን ስላጣው እንደውም ደስ ይለኛል። ለምን ከህይወቴ አላስፈላጊ የሆነ ሰው ነው የሄደው። ግን በቃ አንዳንዴ ያሳለፍኩትን ሳስብ፣ እኔ የሆንኩለትን ሳስብ ለምንድን ነው እንደዚህ ለእኔ የተደረገልኝ፣ ለምንድን ነው እንደዚህ የተመለሰልኝ የምለው ነገር አለና በእርግጥ እሱ የገዛ እናቱን ያላከበረ እኔን ያከብራል ብዬ አልጠብቅም። በእርግጥ ያው አንዳንዴ አንተ ስትመክር ሰማለሁ፣ ብዙ ልጆች እንደዚህ አፍቅሬ ምናምን ስሉ ሰማለሁ እና የእኔ ታሪክ ለነሱ ትምህርት ይሆናቸዋል ብዬ አስባለሁ። ለዛ ነው ባለፈው አንድ ልጅቷም የ18 ዓመት ልጅ ነኝ እንዲህ አፍቅሬው ምናምን ስልክ አላወራ ላይ ምናምን ስትል እየሰማው ነበረ እና ብታስገባኝ ብዬ እየፈለግኩ ነበረ። ግን ከውጭ የሚሰሙ ሴቶች በነገራችን ወንድ ልጅን አምናችሁ ብዙ ነገርን እንትን የምትሉ ልጆች ጥሩ አይደለም ላለው እግዚአብሔር። እኔ የ3 ወር እርጉዝ ሆኜ ነው እሱ ወደ ግዳጅ ሄደው ጓደኞች ያሉ ቤተሰብ እንደዚህ አሶች በቃ እኛ እንዲህ እናደርጋለን እንከፍላለን ምናምን ስሉ እንኳን ኖ አላስወጣም። እሱ ቢሞት እንኳን ለእሱ ስም ነው እንደዚህ አላረግም ኃጢአት ነው ምናምን ብዬ ይህን ሁሉ ነገር የሆንኩለት ሰው ነው እንደዚህ እኔ ላይ በራሱ ጊዜ የተገለበጠብኝና እኔ እሱም በማጣቴ አልከፋም። አንዳንዴ ሰው አልረዳ ስለኝ እኔ አሁን ከምንም በላይ እናቱ ለእኔ ከእናት በላይ ናቸው። በጣም ነው የምወዳቸው፣ በጣም ነው ማከብራቸው። በቃ አሁን በቃ በእሳቸው ይይዘኛል አንዳንዴ የሆነ ነገር ሳኮርፍ ምናምን፣ እሳቸው ደግሞ ደውሎ ያለቅሳሉ። ልጄ ተይ ሁሉም ነገር እኮ መተው ይቻላል ይላሉ። እኔ ደግሞ መተው አልቻልኩም።
እና ሰው አልረዳ ስላለኝ ትንሽ በራሴ ነው እየገፋኝ እንጂ እኔ እሱን በማጣቴ መቼም አልከፋም። ለምን እኔ ክፉ አላረኩበትም። ክፉ ስላረገብኝ ለእኔ ደግሞ ነገ የተሻለ እንደሆነ ያውቃለሁኝ። እና አለክስዬ በጣም አመሰግናለሁ። አይዞሽ በርቺ። እሺ ወንዶቹ ግን ምን ነክቷቸው ነው? ይሄ አሁን ምንም ፍርድም አይደለም። ቡቲ ምንድን ነው? ሴት ልጅ ላይ ቡቲ ጉልበት ማሳየት ሱሪ ለበሰ ህፃንነት ነው። ወንድ ጥበሱ ጓዶች፣ ሴቶች ወንድ ፂም ያለው ወንድ አላልኩም፣ ፀጉር ያለው አላልኩም፣ ሱሪ የለበሰ አላልኩም። ወንድ ልብ ያለው ሄሎ፣ ጫጫታ አለ ከጀርባሽ። እሺ አሁን ልቅ ያለው እሺ፣ ምን እግዚአብሔር ይመስገን። ምን እንታዘዝ? ለእህቴ ነበረ አሌክስዬ። እህትሽ ምን? እህቴ ስልህ እህቴ እንደዚህ ሪሌሽንሽፕ ውስጥ ምናምን ነገር አይደለችም እና እንደ የመጀመሪያ ልጅ ናት። የቤተሰብ የእናት አባት ጫና አለ። የሌላ ሰውም እንደዚህ አታገቢም ወይ ምናምን የሚለው ጥያቄ አለ አይደለም? እሱ ተጽዕኖ አለ። የመጀመሪያ ልጅ እንደሆነችም ወላጅ የልጅ ማየት ይፈልጋል ና እሱ ተጽዕኖ አለ። ግን ምንድናት እህቴ ከማንም ወንድ ጋር ኮኔክት አታረግም። በቃ ምንም አይነት ነገር እስካሁን እድሜዋ ድረስ ምንም አይነት ነገር ኮኔክት አታረግም። በቃ ወንዶችን የምትመለከትበት መንገድ በጥሩ መንገድ አይደለም። በቃ የሆነ ለወንዶች የሆነ አቢዩዝ የተደረገች ሴት አለች አይደለ? ልክ እንደዛ በጥሩ አይን አታያቸውም። ስልክ ማውራት አትፈልግም፣ መስጠት አትፈልግም። የሆነ ስልክ ቢጠይቋትም የሆነ ፊቷን ኩፍቱስ አድርጋ ምናምን በጥሩ ለወንዶችስ ጥሩ አስተያየት የላትም። እና እሱን ነገር እንዴት ነው ማስተው የምችለው ብዬ እኔ የተወሰነ ነገር እነግራታለሁ። ምን አድርገውሽ ነው? ምን በድሎሽ ነው? ወንድ ልጅ እንዴት ምንም ነገር ሳይበድል በዚህ ልክ እንዴት ልጠያቸው ትችያለሽ? ናም ስላ ተጠግታ ስጠይቃት መልስ የላትም። ዝም ብላ ትሰማለች። ረጅም ሰዓት ዝም ብላ ትሰማለች። ከዛ እያስጨነቅኳት ነው በቃ ምናምን። ይሄንን ሀሳቧን ለማስቀየር ለማግባት ሳይሆን እሺ ማግባት ሻሻ አታግባ ምናምን ብዬ ግን ለወንዶች ያላትን አመለካከት እንድትቀይር በጣም እፈልጋለሁ እኔ ማለት ነው። ሰው እንዴት ሳይጎዳ መጥፎ ነገር ሳይደርስበት ወንድ ልጅን በዚህ ልክ ያህል እንዴት ሊጠላ ይችላል ብዬ አስተሳሰቧን ለመቀየር ብዙ ተጠግቼ ጠይቃታለሁ። ዩኒቨርሲቲ ስትማር ምን ደርሶባት ይሆን ማናውቀው ነገር እዛ ምናምን ብዬ ሁላ አስባለሁ። ያልተናገረችው ነገር አለ ወይ ምናምን ብዬ አስባለሁ። እኔ ይሄ አታገቢም ወይ የሚለውን ጥያቄ ሰው አቁሞ አስተሳሰቧን ለመቀየር ያለውን ነገር እሷ ውስጧ ምንድን ነው የሚሰማት ያለው? ለምንድን የዚህን ያክል ምጠላቸው? ለምን አታናግራቸው? ስልህ የምታናግራቸው ወንዶችን ሁሉ አታገባቸውም እኮ አሌክስ፣ አታገባም። ግን ጥሩ ኮሚኒኬት እንዲኖራት ታናግራለህ፣ ሁለት ምናምን ታናግራለህ። ግን ስላናገርከው ባለክ ሳይሆን ስላናገርከው ሄድክ ማለት ሳይሆን ቢያንስ ወንዶች ምን አይነት ፍላጎት ለእሱ አላቸው እሱ አስቀርባ አይታ የትኛው ነው ጥሩ ሰው የትኛው ነው መጥፎ ሰው ማውራቷ አይከፋም። እና እንዴት ነው ይሄን አስተሳሰቧን በምን አይነት መንገድ ተናግሬ እኔ ማስቀየር እንደምችል እኔ አላውቅም ማለት እና ይሄን አመለካከቷን እንዴት ነው በምን አይነት መንገድ አሁን ተነግሮ ማስቀየር ይቻላል? እድሜዋ ምን ያህል? እድሜዋ አሁን ወደ 33 ስለ ከ20 ዓመቷም ጀምራ እንደዛ ናት ስቲል ማለት ነው። ምንም አይነት ለውጥ አታይባትም አሌክስ ብታያት ማለት ነው። እኔ እንደዚህ አይነት ሴቶች ካሉ እኔ እንጃ እኔ እህቴ ብቻ ናት ወይ እላለሁ የሆነ ሰዓት ላይ ማለት ነው። እኔ ላናገርኳቸው ራሱ ስሰማ ወንዶችን በመጥፋ ይልክ የተደፈረች ሴት አለች አይደለ? ወንድ የሚያስጠላት ሁሉንም ወንዶች በሱ አይን የምታየው እንደዛ አርጋታ እኛ ላናገር እህቶቿ ራሱ ትጸየፋቸዋለች ማለት ነው። በዚህ ልክ ሰው እንዴት በምን ምክንያት ሊጠላ ይችላል ብዬ ነው። አንቺ እድሜሽ ምን ያህል ነው? እኔ 29። እሺ አሁን ምን መሰለሽ፣ እስቲ ሚውት አድርጊና አዳምጪኝ። አሁን እሷ እድሜዋ ምን ያን ያልኩሽ እንደው ቺ ልጅ ከአንቺ እድሜ በታች ምናምን ብትሆንና ገና ልጅነት ሁኔታ ላይ ያለሽ ብትሆን ኦኬ፣ እንደው ይሄ ነገር አሳሳቢ ነው፣ ሰውም እንደው ንርዳት ምናምን ልትይ ትችላለሽ። እቺ 33 ዓመቷ
በጣም ትልቅ ስልሽ በጣም በስላለች፣ ነገሮችን ማገናዘብ የምትችልበት እድሜ ላይ ነች። ስለዚህ አንቺ ልትቆጣጠሪያት አትችይም። የራሷን ህይወት ራሷ ነች የትኛው የሚበጃት። ፈጣሪ እኮ በእያንዳንዱ እርምጃችን ውስጥ እኮ ጣልቃ እየገባ ይሄን ብታደርጉ እንዲህ ቢሆን ጥሩን አይለንም እኮ አይደል? እሳቱም ውሃውም ይኸው ወደ ፈለግከው እጅህን ስደድ ነው። ሰው የመረጠውን ነው የሚኖረው። እቺ ልጅ ማገናዘብ የምትችልበት እድሜ ላይ ነው ያለችው። ምንም አይነት ወንድ አልፈልግም ብላ ጠጓን ይዛ የምትኖር ከሆነ እሱ እኮ ይጎዳታል እኮ። ፋይናሊ እድሜዋ እየገፋ ሲመጣ ነገ ትዳር ቤተሰብ መስረት እንዳለባት የምትገነዘብበት እድሜ ላይ ነው ያለችው። እሷ አልፈልግም ካለች እጇን ይዛችሁ በግድ ጥበሽ ተጠባበሽ ይሁኑ አትሏት። ሀሳብ ግን ታቀርባላችሁ። አንቺ ሊያስጨንቅሽ የሚገባ ጉዳይ አይደለም ልልሽ ፈልጌ ነው። ልጅ አይደለችማ። ስለዚህ እጇን ይዛችሁ በግድ የማይሆን ነገር ውስጥ ገፍታችሁ አታስገቧትም። ብታስገቧትም ትወጣለች። ይሄ ተፈጥሮዋ ሊሆን ይችላል። ጊዜ እንዲፈታው ለጊዜ ግን ቁጭ ብላችሁ ስታወሩ ፖዘቲቭ የሆኑ ነገሮችን ማውራት፣ ስለ ትዳር ሊሆን ይችላል። ገብቶሻል? አሁን ቤተሰቦች ውስጥ ያገባ ሰው ካለ ጥሩ ትዳር ኤክስፒሪየንስ ካለ እሱን እንድታይ። ምክንያቱም ጥሩ ነው እኮ አንቺ ያሰብሽላት እንድታገባ ነው፣ በዚህ ሁኔታዋ እንዳትቀጥል ነው። ግን ይሄ እሷ አይምሮ ውስጥ ያደገችበት ከልጅነት ጀምሮ ያደገችበት ስሜት ነው ስላልሽ ተጨንቃችሁ የምትቀይሩት አይደለም። አንዳንድ ሰው ተፈጥሮ እንደዛ ይሆናል። ስለዚህ ከአቅም በላይ ሲሆን ምን ታደርጊያለሽ? ለጊዜ አሳልፈሽ ትሰጫለሽ ማለት ነው፣ ጊዜ እንዲፈታው። ገብቶሻል አይደለም? አንቺ ግን ህይወትሽን ቀጥይ። ምክንያቱም ሁሉም ለራሱ ህይወት ኃላፊነት የሚወስደው ራሱ ነው። ጭንቅላቷን ልትቀይሪው አትችይም። አንቺ ማይንዷን በዚህ መልኩ ካደገች፣ ለዛ ነው አንድ ሰው ባደገበት መንገድ አቃናዋለሁ ካልሽ ይሰበራል። ስለዚህ እንደዛ ነው ማድረግ ያለብሽ። አትጨነቂ፣ አትቀይሪውን በመጨነቅ። እሺ፣ አመሰግናለሁ። ምክንያቱም 33 ዓመቷ ከሆነ እና ስቲል ወንድ ማየት አልፈልግም የምትል ከሆነ መንገጥማታል አልገጠማትም የሚለው አይደለም ፖይንቱ። በምክር ወይ በቡጢ ወይ በሆነ እንትን ልትቀይሩት አትችልም። ምክንያቱም 33 ዓመት ሰው እንደውም የምትመክር ነች ማለት በዛ እድሜዋ ማቹርድ ነች ልጅ ፈልጌ ነው። ሰው አንቺ በጣም ኢነርጂሽን ነው የምትጨርሽው። እንደውም ክርክር ነው ሁላ የሚሆነው ከእሷ ጋር ብታወሪ በዚህ ጉዳይ። ሄሎ ኮይን ልስጣ፣ ምን እንታዘዝ? እሺ አመሰግናለሁኝ። አሌስ ባዘውል ወደ ላይ ወጥቼ ተናግሬ አላውቅም። በጣም ነው የሚወድ፣ ሁልጊዜም በልቤ ውስጥ አለክ። አንተ የሴቶቹ ጀግና ነክ፣ ተባረክ። ልልክ ይወዳለሁኝ። ለአማርኛዬ ግን የምትሰሙኝ ሰዎች ይቅርታ አድርጉልኝ። ኦሮሞ ስለሆንኩኝ ብዙ አይደለሁም አማርኛ ላይ እና በጣም ነው የሚወድቅ አሌክስ። ጌታን በጣም ነው የሚወድ። አንተን የሆነ በቃ ሲሰማ በጣም ነው ካለውበት የሚመልሰኝ ማለት ነው። ምክር ቪዲዮዎችን ሁልጊዜ ያለውኝ ማለት ነው። እና እኔ ለ6 ዓመት አረብ ሀገር ነበርኩኝ ዱባይ። እና እዛ በነበርኩበት 2009 ላይ ጎደኛ ነበረኝና ያ ጎደኛ በጣም ነበር የሚወደው ማለት ነው። በቃ በጣም ነበር የምንፈላለገው። እሱም ስራ ስለሌለው እኔም ስራ ስለሌለኝ ወደ አረብ ሀገር ሄድኩኝ። ህይወታችን እንቀይራለን በቃ ከመጣው በኋላ እንጋባለን ብዬው ማለት ነው። ይሰማል? ይሰማል። ከዛ እዛ ከሄድኩኝ በኋላ የሆነ ነገር ላይ ምንም ምክንያት ሳይነግረኝ ብር ካላሽልኝ አንቺ ከሌላ ሰው ጋር ሆነች ነው ምናምን ብሎ በጣም አስቸገረኝ ማለት ነው። እየተዋወቅ ነው። እኔ አዲስ አበባ ውስጥ ነበርኩኝ። መስተንግዶ ይሰራ ነበረ። መስተንግዶ እየሰራው እሱ ከሰምሮ ሆኖ ነበረ እዛ ቤት የሚመጣ ማለት ነው። ኦኬ። ከዛን ተዋወቅ። ከተዋወቅን ከቆይታ በኋላ ወደ ፍቅር ተቀየረ። እኔና እሱ የፍቅር ግንኙነት 1 አመት ከሆነን በኋላ እኔ ወደ አረብ ሀገር ሄድኩኝ ማለት ነው። መሄድ አለብኝ ብዬ በፍቅር እያለን ሄድኩኝ ማለት ነው። ከዛ
ኤርኩኝ ሲሄድ በቃ 1 አመት ምናምን ለ2 አመት ምናምን እኔ ችግር ውስጥ ነበርኩኝ። በሩ ላይ ተዘግቶብኝ ስልክ አልነበረኝም። ከገጠር ሲወጣ ማለት ነው ከአዲስ አበባ ሲመጣ ስልክ አልነበረኝም። ትቼ ነበር ኤርኩኝ። ስልክ አይፈቀድም ተብዬ ማለት ነው። ወደ ዱባይ ነበረ ያመራሁትኝ፣ ወደ ቤሩት ማለት ነው። የመጀመሪያ ጊዜ ወደ ቤሩት ነው የሄድኩት። ቤሩት ውስጥ በጣም ነበረ ችግር የደረሰብኝ ማለት ነው። በር ተዘግቶብኝ ምግብ እስከማይሰጠኝ ድረስ ማለት ነው። እና የ2 አመት ደሞዝ ሁላ ሳሰጠኝ አወጣ ነው የጣለችኝ ሴትዮዋ ማለት ነው። 2 አመቴን ሲጨርስ ማለት ነው። ከዛ ብሬን ስጪኝ ሲላት በዛን ሰዓት የዛ ሀገር ብር በጣም ወዶ ነበር ማለት ነው፣ ዶላር ማለት ነው። ከዛ አልሰጣችኝም። አወጣ ስትጥለኝ ነው። እኔ አንድ ጓደኛ ነበረችኝ። የእሷን ስልክ ደግሞ በጭንቅላቴ ስለሚያውቅ ሰውን ለምኜ እዚህ ስልክ ላይ ደውሉልኝ አልኳቸው። ልጅቷ ዱባይ ነበረች። እሷ በደለላ ምናምን ሁሉም ነገር ጨርሳልኝ ወደ ዱባይ እንዲመጣ አደረገችኝ ማለት ነው፣ ወደ ሀገር ሳልገባ። ከዛ እዛ ሄድኩኝ። ዱባይ ከገባሁም በኋላ ዱባይ የ1 ወር ሰርቼ ለደላላ ሰጣሁትኝ። የ2ኛ ወር ላይ ደግሞ ስልክ መግዛት ስላለብኝ ስልክ ገዛውኝ ማለት ነው። ከዛን ስልክ ገዛውኝ በኋላ ያ ፍቅረኛዬ በወር አንዴ ነበር የሚያወራ እዛ ያለው ማለት ነው። በሴትዮዋ ስልክ ስለነበረ ቤሩት እያለ ቤተሰብ ጋር ሁላ አልደውልም ነበር እኔ ማለት ነው። እሱ ጋር ነው የሚደውለው። ቤተሰብ ጋር ደውይ ሲባል እሱ ጋር ነበር የሚደውለው። ከዛ ስልክ ሲገዛ ለሱ ደወልኩለት። ከዛ እሱም ስልኬን ያዘ፣ መደዋወል ጀመር። ብር ጠየቀኝ ማለት ነው። አንቺ ሌላ ፍቅረኛ አለሽ ተብሎ ተነግሮኛል፣ ስለዚህ የምትልክ ብር እኔ ላይ መሆን አለበት ሲለኝ እኔ አንተ ላይ አልክም፣ እኔ የምትወደኝ ከሆነ ቁጭ ብለህ ትጠብቀኛለህ፣ በብር አይደለም። መጀመሪያ ስምምታናችን የተስማማ ነው በገንዘብ ሳይሆን እንዲሁ ነበረ፣ ምን ሳይኖረን ነበረ። ስለዚህ የሰራክ ነው፣ ተሸግረ ከሆነ ሊረዳት ይችላለሁኝ፣ ግን አካውንት ላይ አላስገባም አልኩትኝ ማለት ነው። ከዛን ቶ ቢለው እምቢ አለኝ። በጣም ጨቀጨቀኝ። በቃ እንደዛ አይ ጥያቄ እንደዛ ከሆነ እኔ ብሎክ አደርግሃለሁኝ፣ ግን እኔ ሲመጣ እንገናኛለን አልኩት። እውነት ለእኔ ፍቅር ካለክ እኔ መጣለሁኝ፣ መጥቼ አንተን አገባለሁኝ፣ የሚሰራትን ስራ ደግሞ ነገ የኛንን የምንጠቀምበት አልኩትኝ ማለት ነው። ከዛ እንደዛ ሲሎ አይሆንም ምናምን አለኝ። በዛው ደቂቃ ውስጥ ሄዶ አንድ ሴት ፕሮፋይሉ ላይ ያደረገ ማለት ነው። ከዛ ይሄ መቼም ይሄንን ቃል ስለተናገርኩ በዛ ደቂቃ ውስጥ የተፈጠረች ሴት የለችም፣ መጀመሪያ የነበረበት ነው እንጂ ማለት ነው። ከዛ እንደዛ ነው እንደ ሲለው አዎ አለኝ ማለት ነው። ምንህ ነች ሲለው አይመለከትሽም አለኝ። ከዛን ተናደድኩኝ። በጣም ወዶ ስለነበረ ብሎክ አደረግኩኝ። ብሎክ ካደረግኩኝ በኋላ ታላቅ ወንድሙ ያቀኛል፣ እንደዚህ መሆን የለበትም እናንተ ትናንትና በጣም የምትዋደዱ በጣም ገራሚ የሆናችሁ ሰዎች ስለነበራችሁ ዛሬ መለያየት የለባችሁም፣ እሱ ልሳሳት ይችላል ምናምን ብሎ አስታረቀን ድጋሚ ማለት ነው። ከዛን ያስታረቀኝ። ሲያስታርቀን አንድ ቀን ማታ ከታረቅን በኋላ ሲደውልለት ስልኩን ሴት አነሳችብኝ። ከዛ ሴት ስታነሳ ያን ሰዓት ዘግቼ ጠዋት ሲደውልላት ዘመዴ ነች አለች ያለኝ ማለት ነው። ከዛ በዚህ ሰዓት የማታውቅ ዘመድ የትኛዋ ዘመድ ነች ብዬ ሲያናግረው አይ ካመንሽ መኝ ካላመንሽ ራሲ ጉዳይ ብሎ ስልክ ዘጋብኝ። ከዛን በቃ ይሄ ነገር የማየው ነገር ውስጥ እንዳለ እኔ በፊት ምሰማ ነበር ማለት ነው። እኔ ከሀገር እንደወጣው ከሌላ ሴት ያወራ እንደነበረ ማለት ነው። ከዛ ቆያ ብሎ ካደረግኩኝ 4 አመት ዱባይ ውስጥ ቆየሁትኝ። ከ4 አመት በኋላ ሄድኩኝ እኔ ሲሄድ ከዛን የሆነ ስልክ ይደወልልኛል እና የምትደውልልኝ ልጅ ደግሞ የእሱ ታላቅ ወንድሙን ያገባች ልጅ ነች። ደውላልኝ እኮ እንደዚህ እኮ ነው ብላ ነገረችኝ። ከዛ ያን ብሎክ ያደረግኩትን አውጥቼ በኢሞ እጄ ሴዮ ከነ ሚስቱ ከነ ልጁ ላይ የ9 ወር ልጅ አለው ወልዶ ምናምን አየሁትኝ ማለት ነው። ከዛ ይሄ ሰው መራቅ ነበረብኝ። ምንም ማየትም አያስፈልግም። በቃ የራሱን ህይወት የኖረ ነው፣ ወዶ ነው የገባ በሚለው ራሴን ማሳመንኩ። በጣም በቃ ተጎዳውኝ። እሱን የሚወደው ራሱ ምን ያህል እንደሆነ ከዛ በኋላ ነው የገባኝ ማለት ነው። በጣም ነው በቃ 9 ወር ነው ቆይቼ የመጣሁት ገጠር እዛ አዲስ አበባ ማለት ነው። በጣም ቤት ዘግቼ ነበር የሚያለቅሰው ማለት ነው። ከዛ እህቴ ወደ አዳማ አካባቢ ነው የምትኖረው አግብታ እሷ ጋር ነበረ ያረፍኩት ማለት ነው።
አንድ ልጅ አለች የባለቤቱ የእህትዮ ልጅ ማለት ነው። እሷ ደግሞ ምን ላይ ነው የሚሰራ? ምርቃት ላይ ነው የሚሰራ። እንደዚህ ቤት ምናምን የሚያስመርቁት በመስተንግዶ ኃላፊነት ወስዶ አሉ። ይሄ ነው የሚሰራ ነበረ። ከዛ ለምንድን ነው በር ዘግተሽ የምታለቅሽ? የአንቺ እኮ ብዙ ነገር የሚቀርሽ ሰው ነሽ። አንድ ሰው ስላጣሽ እንደዚህ መሰበር የለብሽም ምናምን አለች ማለት ነው። ከዛ እስከሚትሄጂ ድረስ ሄዳለሁ ብለሽ እንኳን እኔ ሂጂ አልልሽም፣ ሄዳለሁ በቃ መሄድ አለብኝ መመለስ አለብኝ በሰው ሀገር ካል እስከዛ ድረስ እስከሚያልቅልሽ ፕሮሰሱ ከኔ ጋር ወጣ በይ፣ ከሰው ጋር ትተዋወቃለሽ፣ ብዙ ነገር አእምሮሽን ታሰርፋለች ትለኝና ይዘኝ ትሄዳለች ስራ ቦታ ማለት ነው። ከዛን ስራ ቦታ ኤርኩኝ። ስራ ቦታ እጄ አሁን ቅርብ ጊዜ ነው፣ ከ3 ወር በፊት ማለት ነው። አሁን ኩዌት ነው ያለሁትኝ። 2 ወሬ ነው አሁን 2 ወሬ ነው። እና ከዛ ያቺ ልጅ ይዛኝ ትሄድና ሲሄድ እኔ በመስተንግዶ ነው የሄድኩት። የሆነ የሚመረቅ ፖሊስ ጣቢያ ነበረ፣ የምስጋና እንትን ነበረና እዛ ላይ የሆነ ሰው ስልክሽን ብሎ ጠየቀኝ ማለት ነው። ያ ሰው ከልጅቷ ጋር ለ6 ዓመት ሰርተዋል እና ከልጅቷ ጋር ይተዋወቃሉ። ከዛን ሲለኝ ለመስጣት በቃ እኔ ያ ነገር ውስጤ ላይ ስላለ ስለ ያ ሰው ነው በቃ ሁሉም ሰው ያ ሰው ነው ብዬ ስለሚያስብ ስልኬን አልሰጣሁትኝም። ከዛን 3 ቀን ነበረ ስራው ማለት ነው። 3ኛ ቀን ላይ ስንመለስ በአንድ መኪና ነው የተመለስነው እና ስልክሽን ስጭኝ ብሎ እንትን ሲለኝ ሰጣሁትኝ። ስልክ ስላልሰጠው ምንም የሚሆነው ነገር የለም ብዬ ከዛ በርጅ ደግሞ እዛው ስራ ላይ ያለው ነበረ። እኔ ደግሞ ፊዛ የመጣልኝ ማለት ነው። ከዛ ተደውሎልኝ እጄ እንትን አልኩኝ ማለት ነው። ተቀበልኩ። ከዛ ምንድነው ያለ አለኝ። ምንድነው ይሄ ወረቀት ሲለኝ እንደዚህ ነው ወደ ውጭ ልመለስ ነው ሲለው እዛ ነበርሽ አለኝ። አዎ እዛ ነበርኩኝ አልኩትኝ። ግን እኔ ወድጄሽ አለውኝ እና ላውና ግርች ይፈልጋለውኝ አለኝ ልጁ ማለት ነው። ለእኔ ግን ይሄ ምንም ነው እሱ እንደዚህ ስላለኝ ምንም ነገር አልመሰለኝም ማለት ነው። ከዛን እንደዛ አለኝ። እኔ እርኩኝ ምንም አላልኩም። እኔ ወደ አዳማ እርኩኝ። ልጁ ሞጆ ነው የሚኖረው ማለት ነው። ከዛን እርኩኝ ከልጅቷ ጋር ኤርን ልጁ እንደዚህ ነው ብላ ስለ ልጁ ልታወራኝ ፈለገች። ይዛኝ የሄደችዋን ልጅ ማለት ነው። ጥሩ ልጅ እንደሆነ አብሮ ለ6 ዓመት ስራ ሲሰሩ እንደነበረ ባህሩ በቃ አለ በቃ ጥሩ ልጅ ነው የሚባል እንደሆነ አስረዳችኝ። ከዛን እንድንገናኝ በጣም ይደውልልኝ ነበር ማለት ነው። እኔ ቤተሰብ ጋር ልሄድ ነው በረራዬ በቅርብ ቀን ስለሆነ እኔ ደግሞ ሊበር ቢያንስ 15 ቀን ነው የቀራኝ ማለት ነው። ከዛን ቲኬት የጠበኩ ነው ፊዘው መጡልኝ። ከዛን ካላገኘውሽ ካላወራዎች ምናምን ብሎ በጣም ይደውልልኛል። ለእኔ ደግሞ ምንም ነው ስልኩን ራሱ ባሌው ለእኔ ምንም ነው ምንም አልተሰማኝም። ከዛን ገጠር ሄድኩኝ። ገጠር ሲሄድ ደውሎልኝ የት ነው አለሽው ሲለኝ እኔ ገጠር ሄጃለሁኝ ቤተሰብ ማሰናበት ስላለብኝ እነሱ ጋር ሄጃለሁኝ አልኩትኝ። እዛ እኮ ሰላም አይደለም እንዴት ሄድሽ? ወይስ እዛ የሚጠብቅሽ ወንድ አለ አለኝ። አራ እንደዚህ አይነት ነገር የለም እኔ አገሬ ነው የሄድኩት እናት አባቴ ጋር ነው ምናምን አልኩትኝ። ከዛ ስልክ ዘጋብኝ። ይሁን ብለው ስልክ ዘጋብኝ። ከዛ ስልክ ዘጋ። እኔ መጣው ወደ አዲስ አበባ ተመለስኩኝ። አሁንም ድጋሚ ደወለልኝ መገናኘት አለብን ሲለኝ እኔ በረራ አለኝ የዛሬ ሳምንት በራለኝ። ስለዚህ ከአንተ ጋር ለመገናኘት ጊዜም የለኝም ደግሞ አልገናኝም አልኩት። ከዛን እሱ ሳላገኘው መጣ ወደ ኩዌት። ከዛ ከመጣ በኋላ በኦንላይን መጥቶ ያወራኛል ዛሬ ነገ ያልኩኝ። አሁን ግን የሆነ በቃ የማይሆን ስሜት ውስጥ ነው ያለሁትኝ። ለምን እኔ ከዛ ሲመጣ በቃ እኔ መቀየር አለብኝ ነገ ሌላ ቀን ነው ብዬ ነው ራሴን አሳምኜ የመጣሁትኝ ማለት ነው። ግን አሁን ያለበት ሁኔታ በጣም ከባድ ነው። ወድጆ አለኝ ልጁ ማለት ነው። እሱ ደግሞ ካልመጣሽ አላምንሽም፣ 2 ዓመት ሙሉ አምኜሽ አልቀመጥም፣ ለምን ላናግርሽ ሲልሽ ለምን እምቢ ብለሽኝ ሄድሽ ምናምን ይለኛል ማለት ነው። እንደሚወደኝ ይነግረኛል። ነገር ግን ካልመጣሽ አላምንሽም ይለኛል። እኔ ደግሞ በጣም ወድጃለሁኝ። እንደው እሱ ከሚለው በላይ እኔ በጣም የሱን አላውቅም። ሲጀመር ሰውን ወዳለው ነው እንጂ ይወደኛል አልልም እኔ ማለት ነው።
እና ምን ትለኛለህ? ለዚህ ምን ምክር ትሰጠኛለህ? እሱ የሚለው ካልመጣሽ አላምንሽም፣ 2 ዓመት ሙሉ እንዴት አምኜሽ ይቀመጣለሁ ነው። እኔ ደግሞ በጣም ወድጄዋለሁኝ፣ ማጣት አልፈልግም። የት ነው ያለው እሱ? እሱ ሞጆ ነው ያለው። አንቺ የት ነሽ? ኩዌት ነኝ። 2 ወሬ ነው ከመጣሁኝ። ስለዚህ ይሄ ሁለተኛው ነው ከቅድሙ በኋላ የተዋወቅሽው? ያማ በቃ እኮ ትዳር ይዞ ጠበቀኝ፣ ተወኩት እንጂ በዚህ አጋጣሚ ደግሞ ከዚህ ሰው ጋር ታወቅን ማለት ነው። ያ እኮ በቃ ትዳር ይዞ ወልዶ ነው የጠበቀኝ። ስለዚህ ይሄ ሰው መተው ነው አለብኝ። በትክክል አዎ። ስለዚህ ለዚህ ደግሞ ምን ትለኛለህ? ምን አድርጊ ብትለኝ እስኪ ከአንተ አሁን እሱ በአካል ተገናኝታችኋል ከእሱ ጋር አይደለ? ኖ የተገናኘ ነው ያ ስራ ላይ ነው። ስራ ላይ 3 ቀን ነው አብረን የሰራ ነው። እኔ ማስተንግዶ፣ እሱ ልጁ ዘፋኝ ነው። እሺ። እና 3 ቀን በስራው ላይ አብረን አሳልፈናል ማለት ነው። ማለት እንደዚሁ በቃ እንተያያለን። ከዚህ የበለጠ ምንም ነገር የለም። ምንም ንክክት የለንም። ስልክ ተቀበለኝ፣ ወደ ቤቱ ሄደ፣ እኔ ወደ ቤት ሄድኩኝ። ግን ተቀምጠን ስለ ፍቅር ያወራን ሰዓት የለም። ጊዜ አልሰጣሁትም። እውነትም አልመሰለኝም። ያቀርቡልሻል አሁን በቃል በቃል እሱ እኮ እዛ ያለው ነው። በቃ ልጁታን ራሱ ልኮብኝ እቺ ልጅ ላግባት ነው የሚፈልገው፣ እኔ ለቁም ነገር ነው የሚፈልጋት እቺ ልጅ ብሎ ሲላት፣ እኔ አሁን እንደዚህ ቀልድ ላይ አይደለውም፣ ምን ላይ እንዳለው ታውቂያለሽ ምናምን አልኳት ማለት ነው። እዚህ ሲመጣ ግን ልቤ መታ። አሌክሳ ልብሽ ተንቦጫቦጫበት፣ ሀሳቡን ቀየረ። ተንቦጫቦጫ አይገልጽም ጌታን። ማለት እንደዚህ ይሆናል ብዬ አልጠብቅም። እንደዚህ እንደሚሆን ቢያውቅ አልመጣም ነበር። ስለዚህ አሁን የሚልሽ በስልክ አሁን እንጋባ ነው እሱ እንደዛ ነው የሚለኝ። ነይ በቃ እኔ የምትወጅኝ ከሆነ ነይ፣ እኔ በጣም ነው የሚወድሽ፣ እንዳየውሽ ነው በቃ ልቤ የደነገጠ ምናምን እንለኛል ማለት ነው። ካልመጣሽ ደግሞ አለምንሽም፣ እኔ እዚህ የሆነ ነገር በራሴ ከፍትልሻለሁኝ እና እዚህ ስሪ ነው የሚለኝ። እዚህ ደግሞ እኔ የሚለው እኔ የመጣሁትኝ ኮንትራት ነው፣ ስለዚህ 2 ዓመት የመጨረስ ግዴታ አለብኝ ና ያልኩትኝ ማለት ነው። እሺ ሚዩት አድርጊና እስቲ አዳምጪኝ አሁን። እሺ ቀልጠሻል አንቺ አሁን ቅልጥ ብለሻል። ጥሩ ነው እኮ መጋባት እኮ ሸጋ ሀሳብ ነው። ግን ዝም ብሎ በአዋራው ጭስ የምትገቢበት ጉዳይ አይደል። እንጋባ ምናምን ስላለች ሰውን ሰውየውን ማወቅ አለብሽ። በመሰረቱ የአንድ ቀን ጉዳይ ነው። አንድ ቀን መጣ፣ ስልክሽን ተቀብለው ሄደ። ከዛ ውጭ የምታውቂው ታሪክ የለም ስለሱ። ስለዚህ ምን ይቀድማል? አሁን መተዋወቅ ይቀድማል። በስልክ ያወራችሁ ተዋወቃችሁ ማለት አይደለም። መስማት የምትፈልጊውን ብቻ ነው የሚነግርሽ በስልክ። ትክክለኛውን ነገር አለ። ማንም ሰው መስማት የምትፈልጉትን ነው የሚነግራችሁ። ጋይስ እንዳትሸውዱ። በኦንላይን ከሰዎች ጋር የፍቅር ግንኙነት ውስጥ ስትገቡ እነዛ ሰዎች እናንተ ማወቅ ያለባችሁ እውነት አይደለም የሚነግሯችሁ። መስማት ያለባችሁ ወይ እናንተን ሊስብ የሚችል ነገር ነው የሚነግሯችሁ። ስለዚህ አንቺ ተረጋጊ። አየር ላይ ነሽ። እንደነገርሽኝ አርቲስት ነው፣ ፌመስ ነው። ስለዚህ ብዙ ነገር አይምሮሽ ውስጥ ይመጣል። አነጋገሩ ምኑ ያለበት ህይወት መተሽ እከፍትልሻለሁ ማለቱ ይሄ ማማለያ ነገሮቹ ምናምን ሊስብሽ ይችላል። ግን ግድ የለም መረጋጋቱ ይጠቅምሻል። ካለፈው ስተትሽ ተማሪ። ያለፈው ጉዳይ ላይ እንደዚሁ ከስተመሩ ነው ተዋውቃችሁ፣ ከዛ አንድ ሁለት ስትባባሉ ሰውየው ሚስትና ልጅ አሉ። ጭራሽ ጥቅመኛ ነው። ብር ላኪልኝ በእኔ ስም ምናምን የሚል ነው። አይሽ እዚህ ጋ ነው ማስተዋል ያለብሽ። ተመሳሳይ ታሪክ ውስጥ እንዳትሽከረከሪ ከፈለግሽ አሁን የተለየ ማድረግ አለብሽ አካሄድሽ። ከዚህ በፊት የሄድሽበት መንገድ ይኸው መጨረሻውን አሳይቶሻል። ሰውየው የልጅ አባትና ሚስት እንዳለው፣ ይህም ሰው ሚስት እንዳለውና የልጅ አባት ይኑሮ አይኑሮ አታውቂም። የምታውቂው ታሪክ ሊሆን ይችላል። ስለዚህ አሁን ትረጋጋለሽ ማለት ነው። ስትሄድ የመታ እንቅፋት ስትመጣም ከመታ
ድንጋዩ አንተ ነህ ይባላል። ገብቶሻል? ይሄ ማለት እያየ መሄድ አለብን። ስትሄድ ሊመታ ይችላል። አንዴ እንቅፋት ሊመታሽ ይችላል። ደጋግሞ 2 ምናምን 3 ከመታሽ ራስሽን ማየት አለብሽ። ምናልባት እዚህ ጋር የእሱን ፌመስ አርቲስት ከሆነ ምናምን ከሌ ነው ምናምን ብትይ እኮ እንዴንም አውርቶኝ ምናምን የሚል እኮ ሊኖር ይችላል። ከባድ ነው። ጊዜው ከብዷል። አትመኝ ማንንም እህቴ፣ ግድ የለሽ በዚህ መንገድ እኔ እያልኩሽ ባለሁበት መንገድ ብትሄጂ ትተርፊያለሽ እንጂ አትጎጂ። አትሊስት ትክክለኛ ሰው እንኳን ከሆነ ፑሽ አድርጎ እውነታውን አውቀሽ ሄደሽ ገፍቶ ይመጣና ከዛ ትክክለኛ ትዳር ከሆነ ሽማግሌ ልኮ በአግባቡ ምናምን ልታገቢው እኮ ትችያለሽ። ግን አትቸኩይ ነው የኔ አባባል። አትቸኩይ፣ ግድ የለም። አየር ላይ ነሽ። አሁን ኩዌት ሆነሽ ትንሳፈሻል አየር ላይ በፍቅር እና ኳስ በመሬት ረጋ ቀዝቀዝ። ተግባባ? ይሄ ስትመጪ እኔ ከፍትልሻለሁ ምናምን። ሴት ልጅ የማንም ጥገኛ መሆን የለባትም። ነገ እኔ ከፍቼልሽ ምናምን እንዲያደርግልሽ እኔ እንደው ከዚህ ያነሳውሽ ምናምን የሚል አይነት ሰው ነው የሚሆነው። እንደዚህ አይነት ሰው በገንዘቡ እኔ ከጠበስኳት ከነ ማንነቷ ነው መጥበስ ያለብኝ። ማግባት አላማ ካላት፣ ትምህርት ካላት፣ ወይ የምትማር ከሆነ ወይ ሰራተኛ ከሆነች እኔ ያደርግልሻለሁ ምናምን እኔ ይህንን እሰራዋለሁ ምናምን ካልኩ በገንዘቤ ነው ማለት ነው የምተማመነው። በገንዘቤ ነው ማለት ነው ልገዛሽ፣ ላማልልሽ። በቃ እኔ ጨርሷለሁ፣ እንዳያሳስብሽ፣ ፊክስ አደርገዋለሁ። እሺ የቤትም ጉዳይ ከሆነ ጣጣ የለውም፣ ሱቅም ይከፈትልሻል ምናምን ኖ። እኔ የራሴ መንገድ አለኝ አይደል? እሷም የራሷ መንገድ አላት። ሰው ቁጭ ብለን በጠረጴዛ ላይ ቁጭ ብለን ሀሳብ ታስቀምጣለች፣ ሀሳብ አስቀምጣለሁ። የጋራ የሚያደርገን ነገር ካለ በጋራ ነው ሁሉ ነገር የምናደርገው እንጂ እርግፍ አድርገሽ ትተሽ ነይና እኔ ሱቅ ከፍትልሻለሁ ከዛስ ትንሽ ትጉረባበጡ ውጪ ከዚህ እኔ ያለው እንደ እንዲያረኩት ባይ ነው። ሴት ልጅ የራሷ ስራ ሊኖራት ይገባል። የራሷ ገቢ ሊኖራት ይገባል። ወታ መግባት አለባት፣ ሰርታ መግባት አለባት። የትኛዋም ሴት ኮንፊደንሷ የሚመጣው እንደዛ ነው። የማን ኢቨን የባሏን ጥገኛ መሆን የለባት። ስራ ሰርታ መግባት አለባት። የራሷ ገቢ ሊኖራት ይገባል። ማድረግ የምፈልገውን ማድረግ ትችላለች ራሷ። ገብቶሻል? ሰው ወርደሽ እኔ እንዲያደርገዋለሁ ምናምን ብሎሽ የሆነ ፎቅ ቤት ኖሮት የሆነ ሱቅ ከፍቶልሽ መኪና ገዝቶልሽ ምናምን የሚያኖርሽ ሰው ከሆነ ነገ ችግር ይመጣል። አስቢበት። ተግባባን? ማዳም አለሽ? አለ አለሽ። ገብቶሻል ያልኩሽ? በጣም ገብቶኛል። ጎሽ እንደዛ አርጊሽ። እሺ ተባረክ፣ ኑርልን፣ ክፉ አይንካት ውድቤ። አሜን አሜን። አመሰግናለሁ። እሺ እሺ፣ ያንን አመሰግናለሁ። መልካም ቀን። አስቸጋሪ ነው ጓድ። ቀልጣችኋል ሴቶቹ። በአጠቃላይ በገንዘቡ እንደሚመካ ሰው በጣም አደገኛ ሰው የለም። ባይዜ ገንዘብ መመኪያ አይሆንም ጓድ። ጥላው ነው የምትሄደው። እንደውም ብዙ ገንዘብ በኖረ ቁጥር በጣም ተጠንቀቅ። በጣም ምክንያቱም ያ ገንዘብ ያንተ አለው። እኔ ሰርቼ ያገኘው ገንዘብ የኔ ነው ብዬ አላምንም። በነገራችን ላይ በግሌ ነው የምላችሁ። በቆልለው ሚሊየን ብሮች ቢኖሩኝ በማንኛውም ሰዓት ጥዬው ልሄድ እችላለሁ። ዶግ አመድ ሊሆን ይችላል በማንኛውም ሰዓት። እኔ አደርገዋለሁ፣ እኔ ፊክስ አደርገዋለሁ ምናምን ችግር የለውም። መኪና እኮ ይገዛልሻል። ለእግርሽ ጫማ ምናምን ጋርድ ይቀጠርልሻል። እግርሽን ጫማ የሚያደርግ የሚያውልቅ ምናምን ካልሲ የሚያደርግልሽ እንዳያሳስብሽ። ጥቅመኛ ሴት ከሆነች ትሄድበታለች። የታባቱ ገንዘቡ ላገኘው እንጂ ብላ። ግን ጥገኛነት ነው እንትን የሚላችሁ ከእንደዚህ አይነት ሰው ጋር መሄድ። ገብቷችኋል? በገንዘባችሁ አትመኩ። ማንም ሁን ማን መመኪያ ፈጣሪ ብቻ ነው።
መመኪያ አንድ ፈጣሪ ብቻ ነው። ስለዚህ በዛ መንገድ ነው። እሺ እንቀጥል። በፍቅር አየር ላይ ተንሳፋለች ልጅቷ። አሁን በእርግጠኝነት ትደውልለታለች። ደውላለት ሄሎ። ከዛም ያው ሴትዮዋ ከመጣው ጊዜ ጀምራ የሆነ ጦንቃይ ቤት ሄደሽ ሲሄር ምናምን አሰረተሽብኛል ምናምን እያለች ታስቸግረኛለች። ምግብ ነው እና ምሰራው በመሰራው ምግብ ላይ የሆነ ነገር ጨመርሽብኛል እያለች ብዙ ጊዜ ታሰቃየኛለች። ጠንቋይ ቤት ጠንቋይ ቤት ሄደሽ ምናምን የሆነ ነገር አሰረተሽብኛል እያለች ታወራለች። እሺ ከዛን አሁን ደግሞ እኔ በቃ ቢሮ ሰጅኝ ካላመንሽ ማትተማመኝ ነገር ከሆነ ቢሮ ሰጅኝ አልኳት። ባለፈው ሀያቴና አጎቴ ሞተውበኝ ከዛ ቤተሰቦችሽ ሁላ የሚሞቱት አንቺ የምትሰሪው ነገር ስላለ ነው፣ ለዛ ነው የሚሞቱብሽ አለችኝ። ወላሂ ምሬን ነው። ከዛም በቃ ቁራን አምጪ እሺ በቁራን ማያለችን እሺ ብያት ቁራን ይዤ ስመጣላት በቁራን ከማልሽ እኔ አያገባኝም ለልጅሽና ባልሽ ጋር ምናምን ሄድና ይደርስሻል ታይ ምናምን አለችኝ። በግድ ልታሳምልሽ እየሞከረች ነው። በቃ ምንም ልበል ብቻ ወላሂ ተቸገርኩኝ። እዚህ ሀበሾች ግን ከኔ ጋር የሚሰሩ አሉ። ሀበሾችም ሌባ ስለሷ እየገቡ ሌላ ወሬ እያሉ እኔ ተሰቃየው። የምን ወሬ? በቃ የሆነ ያልኳቸውን እየገቡ ለሴትዮዋ ይናገራሉ ማለት ነው። እኔን ክፉ ለማስደረግ ራሳቸውን ለማስወደድ በቃ ያላልኩትን እየገቡ ይናገራሉ ማለት ነው። ከገባሽበት ጊዜ ጀምሮ ነው እንደዚህ ትልሽ የነበረው? እሺ በጣም በቃ ያው ዛሬ ትላንት ደግሞ በቃ እኔ ቢሮ ሰጅኝ እኔ እንደዚህ የምትይኝ ነገር ከሆነ እኔ አልችልም፣ መስራት አልችልም። ከዚህ የበለጠ ቤተሰቦች ሲሞቱ ሁሉ በአንቺ ምክንያት ነው የሞቱት የምትይኝ ከሆነ እኔ በቃ አላውቅም ሰጅኝ አልኳት ማለት ነው። እሺ ከዚህ በኋላ በቃ ዛሬ ደግሞ ቢሮ ደውላ ምናምን እኔ አላልኩም፣ ውሸት ነው የምትናገረው ልጅቷ፣ እኔ አላልኩም አለች። እዛ ስትሄድ ካደች? አዎ ካደች፣ አላልኩም አለች። እሺ በቃ እኔ እስኪ የሆነ ነገር በለኝ፣ ወላሂ ምን ማድረግ እንዳለብኝ ግራ ገብቶኝ ነው። እንግዲህ ጠንቋይ ቤት ምናምን ያለችሽ እንግዲህ ሰው ወይ ራሱ የሚያደርገው ነገር ሌላም ሰው የሚያደርግ ይመስለዋል አንዳንድ ሰው ታውቂያለሽ አይደል? ስለዚህ አንቺ እንደዚህ አይነት ውጥንቅጡ የገባ ነገር ውስጥ አንኛ ዘላለም አትሰሪም እሷ ጋር። ስለዚህ መፍትሄ የምታበጁ ምንድን ነው? እንደዚህ አይነት ብትርክ አይነት ነገር ውስጥ ከሆነ ኦኬ እየሰራሽ አሁን ቀጣይ ፕላን አድርጊ ማለት ነው። ከዚህ ቤት እንዴት እንደምትወጪ ገብቶሻል። ከእሷ ጋር ጭቅጭቅ ውስጥ ነኝ አይደለሁም እሄዳለሁ አልሄድም እያልሽ ማብራሪያ ውስጥ አትግቢ። ስራሽን እየሰራሽ ነው አሁን ባለሽበት ሁኔታ አይደል? በቃ እሄዳለሁም አትበይ። ገብቶሻል። በብልሃት ዝም በይ እና እሺ በቃ እንግዲህ ከሆነ ምናምን እያልሽ ግን አቅጅ እንዴት እንደምትወጪ ከዚህ ቤት። ጠፍተሽ አይደለም ኮንትራት ከሆነ ለምሳሌ ስለማልፈልግ ነው አሌክስ እስከዛሬ ድረስ የቆየሁት። መጥፋት አልፈልግም እና ቢሮ ቤት በቀየር ነው ደስ የሚለኝ እኮ። እሱንም እኮ ነው እሱንም በብልሃት ነው። አሁን ይሄ በአዋራ አስነስተሽ ሁለተኛ እዚህ ቤት አልቆይም ውሰዱ ምናምን አትበይ። በብልሃት በቃ ቀስ ብለሽ ነው። እሺ በይዞ ለሰዎች እናንተ ምንም እንደማታውቁ ፋራ ምንም ነገር እንደማታገናዝቡ ምናምን እንደዛ አክት አድርጎ እሺ። ሰዎች ከእናንተ በታች ከነሱ በታች እንደሆናችሁ እንዲያስቡ አድርጓቸው። ቀስ ብላችሁ ነው ሹልክ ብለሽ የምትወጪው። ቀደም ለአንዲት ልጅ እንደዛ ስላት ነበር። ኦኬ ነው አልቻለል። አሁን ጥቂት ጊዜ ነው አይደል የቀረሽ። ስለዚህ እሺ ብለሽ ሹልክ ብለሽ ቀስ ብለሽ ትወጫለሽ። ስለ ቀጣዩ ማረፊያሽ አስቢ። ክፉ አከራይ ቤት ያስገዛል ብዬ ነግሬያችኋል። ጭቅጭቅ ሲያደርጋችሁ፣ መብራት ሲያጠፋ፣ ቤት ኪራይ ሲጨምር ምናምን፣ ውሃ ሲቆርጥ ምናምን እጭ የራሴ ቤት መግዛት ነው አሁንስ ምናምን ብለሽ ጠንክረሽ ሰርተሽ ቤት እንድትገዢ ያደርግሻል። ገብቶሻል? ይሄ መገፋቱ ምንድነው የሚያደርጋችሁ ነው ፖይንቱ። ወደ የተሻለ ሙቭ እንድታደርጉ ያደርጋችኋል። ስለዚህ ንትርኩን ትተሽ አሁን እዛ ሄዳ ካለች አይደል እሺ ብለሽ አንገትሽ እንደትይዝም ብለሽ ስሪ እና ትንሽ ጊዜ ቀስ ብለሽ ትወጫለሽ ማለት ነው። እንዳጠፊ ተግባባል? እሺ አልተፋ
በጣም አመሰግናለሁ። ያ ሁሌም ተከታይክ ነህ። በጣም ነው ማለት ነው። እሺ መልካም ቆይታ። ጠንቋይ ቤት የሚባል ነገር አለ እንዴ ደግሞ እዚህ? እሱ ነገር ማይገባኝ እኔም ብቻ ነው። እሺ ዱባይ እንዴት አስቸጋሪ ከሆነ የሚሰሙት ነገር አለ። ሄሎ አላረሚ ጮኋል። ነገም እኮ ሌላ ቀን አለን። ጓል እየጻፍሽልኝ ነው የሆነ ሰው እንዳስገባ፣ ግን ሰዓታችን ሲጮህ አልሰማችሁትም? ነገ ደግሞ እንቀጥላለን። ያው እድሜ ይስጠን እንጂ ዛሬ ሁሉም ነገር እንዳያልቅብን እንደውም ለነገር ይቀመጠልን። እሺ ሰው ነገ በተመሳሳይ ሰዓት እንገናኛለን። ጉዞ ላይ፣ መንገድ ላይ፣ ቢሮ ውስጥ፣ የተለያየ ሀገር፣ በተለያየ አየር ሰዓት፣ በተለያየ አይነት ሁኔታ ውስጥ ሆናችሁን የተከታተላችሁ ያላችሁት ከእናንተ ጋር ማሳልፈው ሰዓት ኤክስፔንሲቭ ነው ለኔ። በቢሊየን ብር አልቀይረውም። በቢሊየን ብር በጣም ወደጀው ነው ማለት ነው እንትን የሚለው እና ኑሩልኝ። ሁላችሁንም ወዳችኋል። እዚህ ውስጥ ወዳጅም ይሁን ጠላት ማለት የማይወደኝም ሰው ያለው እኔም ብሎ ነው የመጣው። ሜጃ ስላጣችሁ አይደለም፣ ጉዳይ ስለሌለ መጥፎም በጥሩም ብትመጡ ሰው ሪስፔክት አለኝ ለሁላችሁ ማለት ነው። እሺ በመጥፎም ሆነ በጥሩ ጭንቅላት ውስጥ ካለው ወይም እየወደድከኝም ሆነ እየጠላኸኝ ከሆነ እሱ ግድ አይሰጠኝም። ዋናው እያሰብክ ያለው ስለ እኔ መሆኑ ነው። እሺ እግረ እርጥብ ያርጋችሁ፣ በሄዳችሁበት ተወደዱ፣ ተከበሩ። የነካችሁትን ወርቅ ይሁን። እሺ የሰራችሁት ይባረክ። ያልታሰበ ሲሳይ ይስጣችሁ። ቆጥራችሁ ማትጨርሱትን ጸጋ ያልበሳችሁ። ድንገት ፈጣሪ ሰርፕራይዝ ያርጋችሁ ባልጠበቃችሁት ሁኔታ። አይምሯችሁ ውስጥ ያለውን ሀሳብ በሙሉ ያሳካላችሁ ከክፋት በስተቀር። ከክፉ ነገር ሁሉ ውጪ ሁሉም ይሳካላችሁ። ጤና ይስጣችሁ። አትታመሙ። መቼም ችግር አያችሁ። ደስታ ቤታችሁ ይግባ። መቼ ነው የምታገባው የምትወልደው እያላችሁ ጨቀጭቁኝ ሰዎች ደግሞ እናንተ አግብታችሁ ውለዱ፣ ክበዱ። አፈሙዙን ወደ እናንተ ሳዞረው ማለት ነው። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ በደህና እደሩ። እየነጋ ያለበት ሀገር የምትኖሩ መልካም የስራ ቀን